ሲደርስ ሁሉም ሼር የምታደርጉት እናንተ ናችሁ። እኔ ስለ ብሩኬ ስለ ሀይሚ ወዳሻለሁ ካልሽ እያንዳንድሽ ብሎክ አድርገሽ ሸኝ። አልፈልጋቸውም አልኩሽ። ለዛ ነው አታስቢ። ደግሞ ለሴት ልጅ ብዙ ቤት አልቀሳ የምታላቅሱ ሞልቷል። ቤቲ ሀይሚ አሁን ሚዲያ ላይ ስለወጣች ብቻ አይደለም የምትቀዱት። ደግሞ አሁን ልማታ አይበቃችሁም? አሁን የምትቀዱ አፈርት ቅዱ ሰው ሳሌን ራሱ ሳል ማለት ነው ዩቱብ ላይ ታገኘዋለሽ። ሳል እንደዛ ነው ይቀዳሉ፣ ይቅዱ። እዚህ ላይ ልጨምርልሽ ማዝዬ ማለት ነው። ስሜ እኔ ማለት አሁን አንቺ ምን አጥፍተሽ ነው? እኔም ጥያቄ ሆነብኝ። ምክንያቱም እኔ ሳይሽ አይደለም የነዚህ የሁለት ምክንያቱም ስማቸውን እንትን ማለት አልፈልግም። አይደለም ሁለት ልጆች ይቅርና አንቺ ብለሽ ሰዓትሽን 3-4 ጊዜ እየገባሽ አቃጥለሽ ሰዓትሽን ጊዜሽን መስዋዕት። ምክንያቱም ሰዓት አተሽ ወይ ስራ አተሽ አይደለም ማዳም ቤት ነው ያለሽው። ግን እነዚህ ልጆች ጀስት ቻይናላቸው አይንቀሳቀስም ብለሽ እንደው በፊት እኔ ራሱ ገባ ነበር የሁሉንም ቻይናል ገስት በአንድ ቀን የ4-5 የምትሰሪ ሰው ነሽ። እኔ ሳቅሽ አንድ በይ እና ራሳቸው ችግር የለውም ይግቡ፣ መብታቸው ነው። ግን እንደዚህ የሆኑበት ምክንያት አንድ እኔ የምለው እንደዚህ ሊያደርጉሽ፣ ምክንያቱም አንድ ሰው እውነት ነው የእውነቱን ተናግረሽ የመሸበት ማደር። እኔ እንደዛ ነው ማምነው። እኔ ማመሳሰል አልፈልግም፣ መሸፈን አልፈልግም። ለምን የእናቴ ልጅ አትሆንም? ግልጹን ተነጋግሬ እውነቱን ተነጋግሬ ነው የሚወጣልኝም ከውስጤ የሆነ ነገር ልቤ ላይ የሆነ ወይ ውሸት የሆነ ነገር ይዤ ከዛ ሰው ጋር እንትን ማለት አልችልበትም። ይሄ የኔ ባህሪ ነው። ከብዙ ሰው ማልግባባበትም ጸባዬ። እንደዚህ አይነት ነገር የፈጠሩብሽ እኔ ቤት ስለገባሽ ነው። እኔ እውነቱን ስነግርሽ ገዳ እኔ ደግሞ ቤቴን ከፍቼ አስተያየት መስጠት መብቴ ነው። የኔ ቤት ነው፣ የኔ ቲክቶክ ነው። ግን አንቺን እንደ እዛ ቤት አትግቢ ማለት መብትም የላቸውም ሞራሉም የላቸውም። ገብቶሻል? ብታጠፊ ራሱ መመለስ ነው እንጂ የሚችሉት እዚህ ጋር የእኛን ነገር ደግሞ እዚህ ጋር ወይ አንተ ሊተፈለጥ ወይ አንቺ ሊተቆረጭ እያልን አይደለም። የሁለቱን አስተያየት ነው እየሰጠ ነው። ግን እንደዚህ አይነት ጓደኝነት እኔ የምልሽ ምን እንደሆነ ታውቂያለሽ? እንኳን ቀረብሽ፣ አስረግጬ ስነግርሽ እንኳንም ቀርብሽ። ምክንያቱም መጀመሪያም የቀረቡሽ ዝም ብለው ለዚህ ነው እንጂ ጓደኝነት አይደለም እስካሁን ድረስ ያቆያቸው። ገባሽ? ያንቺን ጓደኝነት አይፈልጉም። እቺ ልጅ እስቲ ለነገ የሆነ ነገር እንኳን በቃ እንኳንም ቀሩብሽ ነው የምለው። ምክንያቱም እንደዚህ አይነት ሰው ትልቅ እንኳን ችግር ቢደርስብሽ ራሱ ለአንቺ አይሆኑም፣ ለአንቺ ድምፅ አይሆኑም። ስለዚህ እንደዚህ አይነት ሰው ጋር ምን ያደርግልሻል? ቢመጡ ቢቀሩ ሲጀምር አያስፈልጉም፣ እንደኔ ማለት ነው። ምክንያቱም እነዚህ ሰዎች የእናታቸው ልጆች አይደሉም፣ ዩቱበር ናቸው። እንኳን እነሱ ማንም ዩቱበር ይተቻል፣ አብይም ይተቻል ሲያጠፉ። ይሄ ልክ አይደለም። እሷም ምንድን ነው እዚህ ጋር የቆረቆራቸውና የጎረበጣቸው ነገር አንድ። ሁለተኛ ደግሞ እኔ ቤት እኔ እኮ ነፍሰ ገዳይ ቤት አይደለም። ቢገቡ ባይገቡ ምን አገባኝ? አይመለከተኝም። ገባሽ? ግን ይሄን ያክል አንቺን እንግዲህ ከግሩፕ አውጥተው ግሩፕ ላይ በጣም ያውቁሻል። ምን አይነት ለነሱ ቦታ እንዳለሽ ያውቃሉ። ማንነትሽን እያወቁ ለነሱ ቦታ እንዳለሽ እያወቁ እኔ ዛሬ አንድ ሰው ቤት ገዝት ቤት እንዴ ገዳይ እኮ አይደለሽም። ገዳይ ሰውና ሰው ተገዳድሎ ራሱ እኮ እዛ ቤት እኮ ይሄዳል። ገዳዩ ቤት ሰው ይሄዳል። ለምን ይቅርታ ይባባላል። ይሄ ደግሞ ምንድን ነው? ቲክቶክ ይሄን ያክል እንደዚህ ቂም ይዘው እነሱ ትልልቅ ሰዎች አሉ እንዴ? ትልልቅ እናቶች አይደሉ እንዴ? አንቺን የሚመክሩ ሰዎች እኮ ናቸው። አንቺ እንኳን ብታጠፊ እኮ የሚመልሱ ሰዎች ናቸው። አውቃቸዋለሁ። ህፃን አይደሉ እንዴ? ይሄ እኮ ቲክቶክ እኮ ወይ ካምፓኒ ግሩፕ ፈጠርሽ ብር አይከፍልሽ ወይ ብሩኬና የሚጓሽ ማዚን ከዚህ ቤት አስወጣችሁና ብቻችሁን አይሸልሙሽ፣ አያቁሽ። ከነ መፈጠራችን አቁሉ። እኔ ደስ የሚለው ነገር ከነ መፈጠራችን አቁሉ። ምናልባት እነሱ ሁሉ ጊዜ ለኦዲየንስ ራሱ መልስ የሚሰጡት ድምጻችን ዩቱብ ላይ ስለሚጫን ነው እንጂ ማዛ ማነች ብትባይ አያውቁሽም። መግዲ ማነች ቢባል አያውቁንም። የሚያውቃን ሰው የለማ። ገባሽ? እኛን የሚያውቁን ድምጻችን እዛ ዩቱብ ላይ ስለሚጫን በዛ ነው የሚያውቁን። እዛ የሰሙትን ነው ለእኛ መጥተው ኦዲየንስ እንዲህ ብሎ
በዚህ ልክ የስግደት እህታቸውን መግፋት ምን ይባላል? ስለዚህ ማዝዬ እኔ የምልሽ እንደዚህ አይነት ጓደኛ ቢመጣም አይጠቅምሽም፣ ቢቀርም አይጎዳሽም። የኔ አስተያየት ነው ይሄ። ለዩቱበር ብሎ ለምን እኔ የእናቴ ልጅ አትሆኑ ለአንድ ሰው ብላ እኔን ከቀረበችኝ አልፈልጋትም። በቃ ይሄኔ ውሳኔ ነው። ስለዚህ ውስጥሽን አሳምኚ፣ አይክፋሽ። ገስት ደግሞ ሞልቷል። ደግሞ ብትገቢ ባትገቢ በቤትሽ ከፍተሽ ፏ ብለሽ አትጫውችም እንዴ? ጉሩፕ ሲጀምር ምን ያደርግልሻል? አንቺ ባለትዳር ነሽ፣ የልጅ እናት ነሽ። ነገ ወደ ሀገርሽ ትገቢያለሽ። ይሄ ሁሉ ግርግር ይቀራል። ይሄ ሁሉ ወይ ማለት ይቀራል። እኔ ግን ምንድነው የሚገርመኝ ልክ እነዚህ ሁለት ልጆች እነሱን እንደሚያውቁ ምን አገባቸው? ስለ ቤካ አስተያየት መስጠት መብትሽ ነው። ስለማንም ሰው የታውቃታል። እሷ ምንድነች? ማነች እሷ? እንደ ኤከሌን አትተች ኤከሌን አትበይ። መብትሽ እኮ ነው አስተያየት መስጠሽ። እንዴ ማን እሱን ያልሰደበው ሰው ምን ብርቅ ነው እንዴ? ማንም ዩቱበር ይሰደባል። ማነች እሷ? ለእሱ ምንድነች? ይሄን እኮ ስለ ሀገሯና ስለ ራሷ እኮ አታውቅም። ሀገሯ ድምፅ አትሆንም እንደ ለተቸገረና ለተራበ ስንት ድምፅ የሚያስፈልገው ሰው አለ። መግዲ የኔ ውድ የዛን ጊዜ የለም ሀይሚ ስትወርቅ ጊዜ ማለት ነው። እኔ ሴት የለኝ ግን ወንድ ልጅ እንዳለኝ ግን አሳዘነች፣ ያለቀስኩት። ከዛ እኔ ገብቼ ቤካ እኔ ሳው ብሮን የለኝ ማዝዬ ቤት ሰድቢ ውስጥ ምን አገባት ነው የኔ ጥያቄ እኮ። አሁን ነገሩ ደግሞ ገልብጦ ምን አሉ? በፈጣሪ ስም ምን አሉ ታውቂያለሽ? ብሩኬን እንደዚህ ብላለች። እኔ አሁን እራሱ ዘዶ አለች በዛ ግሩፕ ላይ ማለት ነው። ዘዶ አንቺ ያለሽ ዘድዬ ምን አሉ? የተሰጠ የለውም ወጣሽማን ወጥቻለሁ ብላችሁ ራሱ መክፈት። ከዛ ምን አሉ? አንበሳ ምናምን የሚያወርዱ ስጦታ ምናምን የተሰጡት በቃ እኔን ለቅኔ ማውራት ጀምሩ። እኔ ያላወራሁት ነገርም የለም። አፌ ቢዘጋም እንደዚህ አይነት አላወራውም። እመቤቴ ትድፈኝ አላወራውም። ግን እኔ ያወራሁት በጣም ነው የሰደብኩት። ሴት ልጅ ላይ ሁሌ መጥተው ብሩኬ ልጅ ያለ ብሩኬ ልጅ ያለ መላጣ ብዬ በጣም ብር ብኖረኝ እኔ አጠገቤ ብኖር ሰው ብኖረኝ እኔ አንድ ነገር አስደርገዋለሁ አልኩት። ላይ እኔን አውልቆ ጋር ሄዱና ተፈጥሮ እኔ ደግሞ አላቅም። እናንተ ሌላ ግሩፕ ፈጠራችሁ ወይ አልኩት። እኔ አላቅም፣ እግዚአብሔር ምስክሬ አላቅም። ከዛ አልተፈጠረም ብላ አንዷ ድምፅ ላገች። ከዛን ጀምሮ በቃ ሌላ ፈጥሮ ይሄ ኦዲየንስም አይደለም ሰው መውደድም አይደለም። ለብሩኬ ለሀይሚ ብላችሁ ከወደዳችሁ እዚህ ጋር ስንት ሰው አለ? 7 ሰው አለ። ማዘን ብሎ ካርጋችሁ ውጡ። እኔ ለብሩኬም ለሀይሚ ጓደኛ ማድረግ አልፈልግም። ከወደዳችሁኝ የስደተኛው ይሄቴ ካላችሁ ውደዱኝ። አይ ለቤካ ለሀይሚ ብላችሁ ለብሩኬ ብላችሁ ለዩቱበር ብላችሁ ከወደዳችሁኝ አልፈልግም። አትውደዱ። እቺ ብቻ ነው ምለው። የምታወሩት ካላችሁ አውሩ። አንቺን የጠላ ሰው እኔ ምንም ልልሽ አልችልም። እንግዲህ ፈጣሪ ልቦና ይስጠው ነው የምለው። ሁልጊዜም ይችና ጸሎቴና የፈጠረን ጌታ እያንዳንዳችን ፍርዱን ይሰጠናል። ስለዚህ አሁንም ወደ ልበናችን እኔ ማንም ጓደኛ የለኝ። አልሐምዱሊላህ ረብና አለሚን። ነገም የለኝ ዛሬም የለኝ። ባሌ ነው ጓደኛዬ፣ ወንድሜ ነበር። አሁን ባላነሳው ጥሩ ነው። ያው ለሀገር ገብሬያለሁ። አባቴም ወንድሜም ነበረ። ግን ይሁንና አሁንም ለጥቅም የምትመጡ ለጥቅም የምትጠጋጉ ሰዎች ይራቁሽ። በእውነት ነው የምልሽ። እኔ የምዬ ልጅ ቅዱ በደንብ አድርጋችሁ የምዬ ልጅ ለምን አትሆንም? የእናቴ ልጅ አንድ አለች ታላቅ እህቴ፣ እሷ ለምን አትሆንም? እኔ ለጥቅም ከሆነ በምንም ተአምር ይቅር። እኔ የባለቤቴ ነርስ ናትና ያንን እንትን ስልክ እኔ ቤተሰቤ ሁላ ያውቃል። የሴት ጓደኛ እንደሌለኝ የባሌ ቤተሰብ በሙሉ ያውቃል። እና ምን እንዳለች ታውቂያለሽ? ከመቼ ወዲህ ጓደኛ ያሽና ያለችኝ። የጓደኛዬ አርግዛል መሰል እስኪ ውብዬ ያንን ልኬ ነበርና አንቺ ያምሻል እንዴ? ከመቼ ወዲህ ደግሞ አንቺ ጓደኛ ያቺ ዜድዬ ብላ ስትልክልኝ ስቄ ልሞት ባክሽ እንደዚህ ነው ብዬ ያን ነገር ሳሳይ እኳ እኔ ቤተሰቦች እኳ አልጠጋቸውም ለማለት ፈልጌ ነው። አይደለም እኔና እኔ ብቻ
ብቻዬን ነው ያደግኩት። መቅድዬ የቲም ነኝ እኔ ወታደር ቤት ነው ያደግኩት። ምን ጊዜም እነግራለሁ እዚህ ላይ። ስለዚህ ከሴቶች ጋር እውነት ስተዋሪ ስለሚጠሉ መግባባት አልችልም። ግን ስታረግላቸው ያጨበጭቡልሻል። ሲሆንላቸው ደግሞ ያንን አዙረው እኮ አያው በፊት ያደረግሽው ድርጊት አዙረው የማያዩ ናቸው። ስለዚህ በምንም ተአምር ለፈጣሪሽ እና ለፈጣሪሽ ብቻ ማዝዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የስደት እህቶቼ እወዳችኋለሁ። ኑሩልኝ፣ ክፉ አይንካችሁ። በእውነት ነው የምላችሁ። ለጥቃቅም የምትሉ ሰዎች ሁሉንም ማቦለቅ ትችላላችሁ። እኔ ምንም ለጥቅም ብዬ ማንን የምጠጋ አይደለሁም። እኔና እኔ ነኝ። እዚህ ያደረሰኝ ፈጣሪ ያለ። ዘድዬ አመሰግናለሁ። እኔ ስለ ብሩኬ ስለ ሀይሚ እወድሻለሁ እንጂ እኔ ለስደተኛ የትሽ ብዬ አልወድሽም ካላችሁ በብሎክ አድርጋችሁኝ መውጣት ትችላላችሁ። አመሰግናለሁ። የምታወሩት ካላችሁ አውሩ። ቆንጆ ተመሰግናለሁ። እኔ እንደነገርኩሽ ነው ማዝዬ። ይኸውልሽ እኔ እኮ ደግሜ ደጋግሜ አልነግርሽም። በእነዚህ ሲገባ ሰላም በሉ የመላጣ ልጆች ፈጣሪ ትዕግስት ስጠኝ። አላየሁም እውነት አዎ መግዲዬ፣ አሁን እኔ ሰላም ብለናል፣ ሰላም ብለናል። እኔ ቆንጆ አዎ መግዲዬ፣ እኔ ባለፈው የለም በቃ የራሱን የሆነ ሰው ልጅ አንበሳ አድርጎ የዘኛው ደግሞ አይጥ አድርጎ ሲያወራ በጣም ለምን ስደተኛው እህቶች ማንም ሀብታም ይሁን ድሃ ይሁን ከኔ ጋር እኩል ነው የሚሰራው፣ እኩል ነው የሚለፋው። እወዳቸዋለሁ፣ አከብራቸዋለሁ፣ እወዳቸዋለሁ። ቡሩኬ ይሁን ሀይሚ ይሁን ለእኔ ቶሎ አይደርሱም። እነሱ አላቃቸውም፣ ስለመወዳቸው ነው በቃ ሼር ማድረገው እንጂ እነሱ ለእኔ ቶሎ አይደርሱም። ግን እኔ ዋናው ቶሎ የሚደርሰው የስደተኛ እህቶቼ ናቸው። እና ውጠት ትችላላችሁ፣ አልገድድም፣ አልይዝም። ሰላም ሰላም፣ እንዴት ናቸው? ሰላም ናቸው። እንዴት ነሽ የእኔ እናት? ደህና ናችሁ? አለሁልሽ። ማዝሻ እንዴት ነሽ? ደህና ነኝ እኔ። አዳር ሁሉ ሰላም? ሁላችሁም ሰላም ብያቸዋለሁ። እና እግዚአብሔርን ይሄ ሀሳብ እኔ ሁሌም የሚፈልግ ሀሳብ እኮ ነው። ባለፈውም እያወራት ነበር አንቺ ጋር። መጀመሪያ እራሳችን እናስቀድሜ፣ እራሳችን አንንቅ። እራሳችን ከከበር ብለን ሰውን እኮ የምናከብረው ብዬ ባለፈውም እንደ ቀልድ አድርግ የሚያወራው ነገር ይሄ ነው። ማሂን እነሱ ያሉ ሀገር ናቸው እና ደግሞ የስደት ሀገር ናቸው። እኔ አንቺ ከጎን ካለሽ እኔን ከጎን ካለሽ እኔ ያጠፉ ነገር ማዚ ብትመክሪም ሳንዬ ብትመክራችሁ እና እናንተ ነው የምትደርሳችሁ። ሀይሚና ብሩክ አይደርሱም። ስለዚህ እና የምንፈልገው አንድነታችሁን እዚህ ጋር ያለው ሀይሚ ብዬ ወግኜ ሳኒን አልሳደብም፣ ለብሩክ ብዬ መቅደን አልሳደብም። ለምን ብዬ ለምን እናንተ እኮ አንድ ነገር ቢሆን ሳኒ ይሄ ነገር አድርሽ እክለ አድርሽ ብዬ በውስጥ ቢያውራት ታደርሰኛለች። እሱ አባችር ቢሆን ማድረሱ ሰው እንትን ትቀርባለች። ስለዚህ መጀመሪያ እናንተ ራሳችን እናስገ ማዘዘቅ እኮ